በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እና ወገብን ታጠቅ የእግዚአብሔር መልአክ በራይ አይምሪ ነውና አንድ የተናገረው ነገር ነበር። እኔ እንደዚህ ገድላ ታምራት ሲባል ጭራሽ ክርስቶስ አልሰማምና ስንክሳር ሲል አጋጣሚ ለፍ ወይ ምናምን ነገር እያለ ስለነበረ ደግሞ ምን አገናኛቸው ምናምን ቢ እና ስንክሳር ሲል ሰምቼው ነው። ስንክሳር ትልቅ ቦታ ነው የሚሰጠው እንደምታውቁትና እና ስንክሳር ሲል አላስቻለኝም ማለት ነው። ከዛ በኋላ አጭር ነገር ስለነበረች አይ ታሪክ ሳረገው በቃ እሱ እንዳለው ሊሆን እንደማይችል በቃ ግልጽ ነው ማለት የሆነ ነገር እንደሚያጣምም ግልጽ ነውና ደግሞ ስንክሳር በጣም ይመቸኛል። እኔ ሁላችሁም አንብቡ ፕሊዝ። ስንክሳር በጣም ጸልይ ነው እና ፕላስ ደግሞ ስንክሳር ከውጭ ነው ባይዘው የተተረጎመ የኛ ስንክሳር ግን አንዳንድ ጊዜ ልዩነቶች ሊገጥሙ ይችላሉ። ልዩነቶች ሲገጥሙ ቢያንስ የምታስተያዩትም ይኖራል። የውጮቹም በደንብ በእንግሊዘኛው በምንም ስላለ ያስተያያችሁ በደንብ አንብቡ። ጥሩ ነው፣ በጣም ጸልይ ነው ማለት ሌሎቹ እንዳሉ ሆነው የስንክሳርም በጣም ጸልይ። ስንክሳር ሁሌም በኤርሳን ውስጥ ይነበብ የለ እንደዛ ማለት ነው እና እሱ እንዳለው ሊሆን እንደማይችል ግልጽ ነው እና የፈጠረው ነው። የጂን ያለበትን ቦታ የወርሃ ሰኔ ነበር ያነበበውና የጂ ቀን 17ን አነበብኩትና በቃ ተቃራኒ ነው ራሱ ወንድማችን ኤርሚያስ ካለው አሳያችኋለሁ። አሁን ማሳያችሁ ለምን መሰላችሁ? ያን ያህል አሁን እንደዚህ ጊዜ ሰተን ምናምን ስንክሳር ላይ ምናምን የሚነሱ ጥያቄዎችን ለመመለስ ምናምን አይደለም፣ ግን ፕራክቲካሊ ደግሞ ላሳያችሁ ያው ምን ያህል ሊዋሹ እንደሚችሉ ማለት ነው። እንደነዚህ አይነት ጉዳዮች ላይ ምን ያህል ሊዋሹ ማለት ለውሸት ምን ያህል ጥግ ድረስ ሊሉ እንደሚችሉ እንደዚህ አይነት ጉዳይ ላይ በዛም ምክንያት ደግሞ እንደዚህ አይነት ጉዳይ የሚያነሱ ሰዎች ጋር ምንም ያህል እኔ ሲጀመር እንደ ቀልድ ካልሆነ በስተቀር እኔ እንዳትቆጥሯቸው ነው ሁሌም የማሳስባችሁ። በቃ ሃይማኖታችሁ ላይ ጥያቄ የሚያነሳ ሰው ካለ ያንሳሳየው አይደል? እሱ ያሳስበናል። ሃይማኖታችን ላይ ጥያቄ ካነሳ፣ የድህነት ትምህርታችን ላይ ጥያቄ ካነሳ እሱ ያሳስበናል። መመለስ አለብን። ይሄ ግዴታችን ነው አይደል? አንመልስም ብለን በዚህ ከእግዚአብሔር ጋር ጥለን ሃይማኖታችን ላይ ጥያቄ ተነስቶ አንመልስም አይ በቃ ይቅርብን ካለን ኧረ በስመ አብ እሱ ገና ዝም ያልኳችሁ ግን ይውልኝ ጋይስ ይውልኝ እዚህ ራሳችሁ ናችሁ ራሱ እዚህ ቤት ኮሜንት የምታስጠፉት እሺ ሰው ምንድነው የድህነት ትምህርታችን ላይ በእኛ ስላለው ተስፋ ጥያቄ ተጠይቀን ባንመልስ ለኛ ራሱ ወዩት አለብን አይደለ? ስለዛ ምንም አይነት ሃይማኖታዊ ጥያቄ ካለ ያስተምህሩ ላይ ስላሴ ላይ ስጋዊ ላይ ድህነት ላይ ነሬሪሳ ላይ ምናምን ጥያቄ ካለ አንድ ሰው ይጠይቃል። አስተት ናቸው ብሎ የሚያስተምርም ካለ ያስተምራል በውጭ ሆኖ፣ ግን እኛም ደግሞ የመመለስ ኃላፊነት ይኖርብናል። ከዛ ውጪ ግን ይሄ ገደል ተአምር ምን እያለ ለሚያነሳ ሁሉ ግን ቁጭ ብለን ሲጀመር እኛ ራሳችንም የመመለስ በዛ ደረጃ ኃላፊነት የለብንም። እውነቱን ለምን ኃላፊነት ያን አይደለም። ግን አንድ ሰው ይሄን ነገር እንደ ኃላፊነት ይዟልው ካለ ቤተክርስቲያን ልካው አይደለም። ቤተክርስቲያን ባይዚህ አሁን ላይ እጃችሁ ላይ የሚገኙትን ገድላት ሁሉ በቃ የሚነሳው ጥያቄ ሁሉ ግዴታ መመለስ አለባችሁ ሁሉ የላከችው የለም። የላከችን ቤተክርስቲያን የምትልከው ሰዎችን ይቅርታ እሺ፣ ሰዎችን ስትልክ መምህራን ስትልክ ለሮ የምትልከው ወደ ክርስትና ያልመጡ ሰዎች ወንጌልን ሰምተው ዋናውን አስተምህሮ ሰምተው ወደ ኢየሩሳሌም እንዲመጡ እንዲጨመሩ እንዲያስተምሩ ለክ የሚላኩበት ዋናው የኢየሩሳሌም ተልእኮ ነው የሚያስቀጥሉት መምህራን። የኢየሩሳሌም ተልእኮ አንድ ጊዜ ከጌታ ፈጽሞ የተቀበለችውን ሃይማኖት ለሰዎች እየሰጠች እያጠመቀች ከዛ በኋላ ደቀ መዛሙርት ማድረግ ነው። ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደግሞ ባቡር መንፈስ ቅዱስም ያጠመቃቸው ደቀ መዛሙርት አድርጓቸው ነው ያለው ጌታ ኢየሱስ። ስለዚህ እስከ ዓለም ፍጻሜ የሚቀጥለው ይህ አገልግሎት ነው። ኢየሱስ ራሱ ያስተማሩን ማስተማር ማጥመቅ አለቀ። ከዛ ውጪ ትልቁ ተልእኮ ምንድነው? ትልቁ ተልእኮ ምን አይደለም? ገድላት ላይ ታምራት ላይ የሚነሱ ጥያቄዎችን ሁሉ ቁጭ ብሎ የሚመለስ እንደዚህ አይነት ኃላፊነት የለብንም። ትልቅ ኃላፊነት ማለት በኃላፊነት እንድታቁ ማለት አሁን ወንድማችን ኤርሚያስ እንግዲህ አላቅም ያው ስለሰው አታቁም አይደለም እንግዲህ የውስጡን ሰውን አታቁም ጥሩ ሰው ሊሆን ይችላል እኔ አላቅም
ዝም ብዬ ሳየው ጥሩ ሰው ይመስለኛል። ወይ እንግዲህ ውስጡ ጥሩ ሊሆን ይችላል። ግን እንግዲህ ያው ወይ የኦርቶዶክስ ቤተክርስቲያን ወይ ስህተት ውስጥ ናት ብሎ ስለሚያስብ ሊሆን ይችላል ምናምን የተገኘችውን ነገር ዝም ብሎ እያነሳ እየለቃቀመ ብቻ ግን ያው ሰዎችን ከክርስቲያን እንዲወጡ ለማድረግ የሚሞክር አይነት ሰው ነው። ይሄ በጣም አደገኛ ነው። ለሱ አደገኛ ነው። ይከፍልበታል። እርግጠኛ ነው መሆንላችሁ እንደነዚህ አይነት ሰዎች በንስሐ እስካልተመለሱ ድረስ ቤተክርስቲያንን በሐሰት የሚከሱ ለማሳደድ የሚሞክሩ ሁሉ በጌታችን በክርስቶስ ኢየሱስ ፊት ሲቆሙ መልስ አይኖራቸውም። ይህንን 101% ነው እርግጠኛ ሆኜ የምነግራችሁ እና ስለዛ ስህተት ነው። ስህተት ከሆነ ስህተት ነው የምንለው ይህንን ወንድማችንን እሱን አሳያችኋለሁ እንዴት እንደሚዋሹ ማለት ነው። ስለዛ ከአሁን በኋላ እንደነዚህ አይነት ሰዎችን ማየት እንደሌለባቸው አረብሱ የኔ ጉዳይ አይደለም። ማየት የሚፈልግ ማየት ይችላል። ግን ቢያንስ ግን ሲሪየስሊ ግን እንዳትወስዱት ነገሩ እንደነዚህ አይነት ነገሮችን ያናል ሲሪየስሊ እንዳትወስዱ ማለት ነው። መሰለኝ አይሻልም? እስቲ ቆይ አንዴ ቪዲዮቹን እናወጣና ፎይ እስክትል ድረስ ማንም እንግዲህ እነዚህን እንደነኛ አይነት እፎይ እስክትል ድረስ ነው መጨምቅ። ያበደ ነው ማለት ምርጥ ነው። ስድብ እንዳይመስሉ። እሺ ቪዲዮ ማሳየት የምችል አይመስለኝም። አሁን እንዲህ አድርጌ ላሳያችሁ። እሺ ላሳያችሁ። እፎይ ብፁዕ አቡነ እፎይ ያንተ አባት ለጥሱን የሚባሉት እናታቸው ጋራ 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። አይ ጉድ ጓንዴ ብፁዕ አቡነ እፎይ ሰምታል። አቡ በጌታ ስም አባ ለጥሱን የሚባሉት አባት እያሉ ነው። እፎይ ነው እኛን አይደለም አያገባን። አይ ግን አባ ለጥሱን ከእናታቸው ጋር 10 ጊዜ እንደዚህ ግንኙነት ፈጸመው ምናምን እና እንደዚህ ልጅ መቶ እና እሱንም ገድያለሁ እገድሎታል ምናምን እያለ ነው። ኢማጂን አባ ለጥሱንን ነው እንደዚህ እያለ ያለው ወንድማችን ኤርሚያስ። እዚህ ስንክሳር ክፍል ላይ ሁለት ነገር ምነግራቸው። አንደኛው እሱ ይሄ ወንድማችን የተናገረው በጣም ምን ያህል እንደሚያጨረብራቸው ፕሮቴስታንቶችን ምን ያህል እንደሚጫወትባቸው ያሳያችኋለሁ። በጣም ይቅርታ እንግዲህ ጤነኛ ፕሮቴስታንት ላይ አይጫወትም እረዳለሁ። እኔ ልባም ፕሮቴስታንት እንደነዚህ አይነት ነገሮችን የሚሰማም አይመስለኝም ቁጭ ብሎ። ግን በጣም ሚስኪን የሚዲያ ፕሮቴስታንቶችን ምን ያህል እንደሚጫወትባቸው አሁን አሳያችኋለሁ። እሱ እንዳለ ሆኖ ደግሞ እዚሁ ታሪክ ላይ ግን አንድ ነገራችሁ ደግሞ ነገር አለ እና አባ ለጥሱን ምን አለ አሁን ሰምታችኋል። አንዴ ልድገምላችሁና ከዛን አብረን እናነባዋለን። ከላይ ከፍሎ አባ ለጥሱን ይላል። እዛ የሆነ ጫፍ ላይ ሄዶ ደግሞ አያችሁ እንደዚህ ይላል። የማይገናኝ ነገር አገናኝቶ በኢየሱስ ክርስቶስ እፎይ ብፁዕ አቡነ እፎይ የሚባሉት ከእናታቸው ጋራ 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። አይ ጉድ እፎይ አድርሱት ወይ ጉድ የምትለው ሪከርድ የምታረው አለች አላቃ ለጥሱን የሚባለው አባትህ እሺ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። በአንድ ምንድን ያለው አባ ለጥሱን የሚባለው አባት በቅዱስ ቁርባን ውስጥ መርዝ አድርጎ ሰዎችን ይገድል ነበር። ማን? አባ ለጥሱን ብቻ አይደለም ከእናቴ ጋራ 10 ጊዜ ተኝቻለሁ ከኔም ጸንሳ ለመውለድ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይሄን ልታመልክ ነው የሄድከው ማለት ለጥሱን። እሺ ይሄን ልታመልክ ነው የሄድከው በመጀመሪያ ደረጃ በጣም እኮ የሚያስገርም። አሁን እንደዚህ አይነት ነገር አድርጎ አላደረገም ላሳያችሁ ነው። ለጥሱንን የሚያመልክ አለ እንዴ ከእናንተ ውስጥ? እንዴ በቃ እንዴ ጭውት ነው የሚልባችሁ ክርስቶስን። እኔ ፕሮቴስታንቶቹ ላይ ኧረ በኢየሱስ ኧረ እንዴ አንተ እንደ ሕፃኑ እንደሚያያቸው በጌታ ስም መቀለጃ ነው እኮ የሚያደርጋቸው ክርስቶስን። ቆይን ጨርሰው አንዴና ሄድበታለሁ አብረን እናነበዋለን። ወርሃ ሰኔ ስንክሳር የሰኔ ወርን ስንክሳር እንግዲህ ትሞቀዋለህ ማለት ነው። ሳቱን እዚህ በደንብ አቀጣጥልላለሁ። እኔ አልደረስኩብህም ነበር በእውነት ስለምሰራው ስራ እስልምና ላይ እግዚአብሔር ይባርክ ብዬ ስል ነበር። ደናቁርት እያልክ ስትሳደብ ነበረ ሰምቻለሁ። ቻለው ወንድምዬ ገና እንግዲህ ገጥመን ይላል
አፈሙዙን ካዞርክ በደንብ አርገበግብልሃለሁ። እዚህ ብብት ስር ብሽሽት ስር አድርጌ በደንብ አሰጣልሃለሁ መጽሐፍቶችን ማለት ነው። እፎይ የምትባል በሽሽቱ እስክትል ድረስ በጌታ በደንብ እንግዲህ እነዚህን እንደነኛ አይነት ባለጌ አባቶችን አሳያለሁ። እሺ እነዚህን ባለጌ አባቶችን አሳየልሃለሁ እፎይ እስክትል ድረስ አላለም። እሺ ቆይ እስቲ አልጨረሰም። እስቲ እንስማ። አልጨረሰም። ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ የሚገድል እናቱን 10 ጊዜ ተኝቻታለሁ ከእናቴ ጋር 10 ጊዜ እናቱን ሴክስ ያደረገ እና ስትጸንስበት ለመውለድ በረሰች ጊዜ ስሬ አጠጥቼ መድኃኒት አጠጥቼ ለህፃኗን በሆዷ ውስጥ ገደልኩት። አቤት ዘወራሃና አጼ ስንክሳር የነካኩትና ይሉታል ወንበዴ ይላል። ካነኩት አይነካም ጦርና ጎራዴ ይላል ያገሬ ገበሬ። እሺ ቻለው እንግዲህ ዛሬ ነው አንድ ሰው ቪዲዮ ልኮልኝ ይሳደባል ኤርሚያስ የሚባል እያለ ማለት ነው። እሺ ያውም ስሜ ባልሆነም ነው የሚጠራኝ። እሱን ከፈለገ እህት ካለችው ያጋባው ያቃ ያስፈልገን አንዴ ሰላም ለአንተ ይሁን ኤርሚያስ፣ እንዴት አለ ወዳጅ ሆይ? ፐርሰናል ያው ካንተ ጋር ምንም ችግር የለብኝም ትላለህ እና ጌታ በነገር ሁሉ እንዲረዳ ከሚመኙ ሰዎች ውስጥ ነኝ። በጣም በጊዜ ይርዳ። እኔ ማለት ከእንደዚህ አይነት ሙድ ውስጥ እንድትወጣ ማለት ነው። አሁን የሰዓቱን ስህተት ላሳያችሁ። አሁን አባ ለትጹን ከእናቱ ጋር 10 ጊዜ እንዲተኝቷል። ልጅ ስትጸንስ ልጁን በመርዝ አድርጎ ገድሎታል። የእንትን ውስጥ ምንድነው የቅዱስ ሚስጥር ስርዓት ላይ ደግሞ መርዝ እየጨመረ ሰዎችን ይገድል ነበረ። ማን? አባ ለትጹን። አባትህ እንዲህ ነው የሚያደርገው፣ የአንተ አባቶች እንዲህ ናቸው ብሎ ለመክሰስ ሞከረ። የምር አባ ለትጹን ነው እንደዚህ ነገር ሲያደርግ የነበረው? እስቲ እናንብቡ። አንዴ ቆይ እናንተም እንድታነቡት እዚሁ ጋር ስክሪንሻቱን ላስቀምጠው ወይስ ወይታ አንዴ ቀን 17 ላይ ሊድና እዚሁ ጋር እንደዚህ ሳደርገው የሚታያችሁ ከሆነ እሰየው፣ ካልሆነ ደግሞ እኔ ያነበዋለሁ ማለት ነው። በነገራችን ላይ እየዋሸዋችሁ ራሱ እንዳይመስል ማለት ነው። እዚህ የስንክሳር ክፍል ላይ ኤርሚያስ ትክክል ነው የሚል ካለ የፈለገ ሰው የራሱም ኤርሚያስም ከፈለገ ማንኛውም ሰው መምጣት መጥቶ መጠየቅ ይችላል። እዚህ ላይ አስገባለሁ። ዛሬ የፈለገ ፕሮቴስታንት እዚህ ስንክሳር ላይ ማንም አይመጣም ነው ግን ስለሚያውቁት ማለት ነው። እንዲህ ብያችሁ ራሱ አትመጡም። ያው እንደዚህ አይመጡም በተአምር። ለምን መሰላችሁ አይመጡት? እያጭበረበሩ ስለሆነ ነው። አሁን ይሄ ለማደፋፈሪያ ናት። እሺ በቃ እኔ ላንብብላችሁ ሰዓት እንዳይወስድ እንደዛ እያለኝ ነው አንድ ወዳጅ። እሺ ከዛ በኋላ ትክክል አይደለህም የሚል ካለ ይምጣ። እሺ አነብላችኋለሁ። እስቲ እንደዚህ እንደዛ የሰኔ እሺ አይደለም ሰኔ 17 አንዴ እሺ ሌላ ስልክ ላይ ስሉን እያወጣ ያሉት ለዛ ነው የቆየሁባችሁ። እንደዚህ አይደለም በጣም ይቅርታ። አንዴ እና ትደመሙበታላችሁ ምን ያህል እንደሚዋሹ ማለት ነው። ሳድ በስልክ ሲሆን አንተ በጣም ነው የሚያስቸግሩ። በጌታ ስም 4 ፔጅ ነው በአንድ የሚያሳየኝና በጣም አስቸጋሪ ነው። እሺ በጌታ ስም በጣም ነው ማዘንማ ቤቴ መስማ ቆየሁባችሁ። ኦኬ ኦልራይት። እሺ አይደለም እያንዳንዱ ማየት ልጀምር። በጣም ሳድ የሰኔ 17 ላይ እሺ ጋይስ ቀጣንቱን እየወጣልኛል። ለዛ ነው ኦኬ እሺ ሄኖኬ ና ገባ። እሺ መጽሐፉ ራሱ ሃርድ ኮፒውን ያለ ና እሺ የሚታይ ከሆነ እስቲ
የሳለ ጭራሽ ራሱ ሃርድ ኮፒ ከሆነ ደግሞ ጥሩ ነው። አክሊልሻ ከምትቸገር እኮ አንዴ ልሉጣ ብዬ ነው። እሺ ቆይ እስኪ የምንድን ነው ያልከኝ? የስንክሳር ነው። ቆይ አንዴ ስንክሳር የሰኔ ሰኔ። እሺ ሰኔ ስንት? 17 እሺ እሺ እኔም አገኘሁት ኦልሬዲ። ያገኘሁት 17 ያገኘሁት እኔም አገኘሁት በሚያስገርም ሁኔታ። እሺ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ሰኔ 17 በዚህች ቀን ታላቁ አባት አባ ለጹን አረፈ ብሎ ይጀምራል። በቃ ውረድ። እሺ ቆይ አንዴ እንዳትወጣ እሺ ልክፈተው እኔ ወይ በጋራ ያንብቡት። ቆይ እሺ እንትን እናድርገውና ቆይ ይሄንን ነገር እንዴት ነበረ ገስቱን ሌላውን እንዴት ነው? ራስህን ሽሪንክ አድርገው። ሁለት ኦኬ አይደለም እዛው መለስኩት። እሺ ቆይ ያንተን እንትን ልበለው። አዎ በቃ አሳየን። እሺ እነሱ ከሱ ጋር ያንብቡ፣ እኔ ከዚህ ላንብብ። እሺ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እሺ ሰኔ 17 በዚች ቀን ታላቁ አባት አባ ትንሽ ከፈት አድርጊው ፓፓ። ለማስታወስ ያህል ወንድማችን ኤርሚያስ ምን ነበር ያለው? ምናልባት አርፍዳችሁ የገባችሁ ካላችሁ በጣም ዝገት ነው። በቃ ተይው በቃ ኤርሚ ማን ነው ኤርሚ ሲገባችሁ ሄኒክ ተው በቃ አስወጣኝ። መውጣቱን ማጠፋብህ። ከወጣውማ ከላይ ወሰ ጭራሽ እንዲያርገው ወጣ። አንዴ ቆይ ኧረ በኢየሱስ እድዱግ ለረሙድ የሚይዝብን ማነው? እንደዚህ እንዲቀልድ የሚያደርገው ቆይ እንትን ነው ራሱ አንዴ ሳድ እሺ እንዲህ ሊቀመጥሽ። እሺ ለማስታወስ ያህል አንዴ የሚለውን ሰውዬ እህት ካለ አጋር እፎይ ብፁዕ አቡነ እፎይ ለማስታወስ ያህል ይቅርታ። የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከየት የት እንደዘለለ አይታችሁታል? ጋይስ እዩት። አባት ለጥሱን የሚባለው አለና አባት ለጥሱን የሚባለው አለ። ለጥሱን የምትለዋን ስም አሳየ። ከዛ በኋላ የፈጠነ የትኛው ፔጅ ላይ ሄዱ ደግሞ እንደሚያነብኝ እፎይ ብፁዕ አቡነ እፎይ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ወይ ጉድ! ለእፎይ ያድርሱት። ከስር ገዝር የምታወራ ሪከርድ ታረጋ ለጥሱን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። አባል ብቻ አይደለም ከእናቴ ጋር 10 ጊዜ ተኝቻለሁ። አባለቱ ከኔም ጸንሳ ለመውለድ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይህን ልታመልክ ነው የሄድከው ማለት ነው። ለጥጹን ዘወርሃ ሰኔ ስንክሳር ይህን ልታመልክ ነው የሄድከው ይላል። እሺ አንዴ ቆይ አንድ ሺህ ምን ብሎ ቴክስት አደረገልኝ። አንድ ሰው አስገባና ከዛ በኋላ ሱርድ ይጠፋልሃል አለ። ከዛን ዝም ብዬ ፊት ለፊት ሊያገኙት ይሄንን ወንድም አስገባሁት። እሺ ያው ከዛን ባስወጣው
ኧረ በጌታ ስም ወፍ አንትሽ። እሺ ዝም ብዬ ሌላ አንድ ሰው ላስገባና ከዛ በኋላ ለሁለት እንዲሆን አድርጌ ውስጥ እንደዛ ልሞክር። እሺ ጆይን እየር ጆይን ማድረግሻል ለካ ታች አስቀምጦሽ ነው። እሺ አይደለም እኔ ሽሪንክ ላድርግና ከዛ በኋላ አንቺን ባስወጣሽ ምን ይሆናል? በኢየሱስ ኧረ ወፍ አንቺ ሙሉ በሙሉ ገዝቱን ማጥፋት። ቆይ አንድ ሰው ላስገባሽ እንዲህ ላድርገው። ኧረ በቅዱስ ሚካኤል ኧረ ተውት። እኛ ያው ኖርማል ሆኖ ብንቀጥል የተሻለ ነው በሚለው ነው። ግን ካልሆነ ኦፍኮርስ ምን ማድረግ አንችልም። ግን እሺ ና ገባሽ። የት አለ አላክም እኮ ሰውዬ። ገባህ እንዴ? መጣሁልህ። ወይ እንዴት ነህ? እንዴት አመሸህ? ይመስገን አምላክ። እንዴት ነህ? አለሁልህ። ኪዩ አንዴ ለኪዩ ልንገራትና ኪዩ ታርገኝ። ኪዩ ገስት የሚል ውስጥ ግቢ። ገስት የሚል ውስጥ ግቢ። ከዛ በኋላ የሰዎቹ ስገቢ የሆነች ክብ ሴቲንግ አለች አይደለ? እዛ ላይ 3% የምትለዋን ምልክት ንኪያት። 3 ብቻ የሚያስገባው እና እኔ አላረግልህም እንዴ? እሱ እሺ አንተ አድርገውና ከዛ በኋላ እኔን አተልቀኝ፣ ከዛ ማስወጣኝ። አተልቀኝ ኪዩ ቆይ አንዴ። እሺ አተልቀኝ እኔን ባለ 3 ያርከው። ባለ 3 ያርኩት አተልቀኝ። ይሄን አይደለም ስሪ የምትላለች ለብቻው። ኪዩ ልክ ነበረች፣ አንተ ነህ ያበላሸው። ኧረ ዝም በል። ኧረ ይቅርታ። ቀጥይ። እንዳደገኛ ነው እንዴ? ራሴ አድርጊኝና ከዛ በኋላ እኔን አተልቅኝ። እሱን በትልቁ አድርጊ ቆንጂት። እኔ በትልቁ አድርጊኝ። የታለሽ? ይሄንን ማድረግ እኔም እችላለሁ ወይስ እኔ ይብራብ? ከዛ በኋላ እኔን አትንሽኝ። እኔን አትንሽ ነው ወይስ አስውጭኝ? እኔን ታተንሰኝ። ከዛም በኋላ አስውጭኝ። አስውጭኝ። አይኪው ይኑር ይላል ሰውየው። ኧረ ፓፓ ይሄን በደንብ ማለት ይሁን። በጽሁፍ የለም በፒዲኤፍ ነገር ፕሊዝ። ወይ ዩቲዩብ ላይ ይሰራልን ፕሊዝ። ማለት የሚገርም ነው። አንተ የምር ተአምር እኮ ነው። ይኸው መጣለን ይኸው እኮ ነው እያስባልከኛለሁ። አባ ፕሊዝ የሆነ ስላይድ ነገር የሆነ አልፎ የማነበው ነገር ጽሁፍ ነገር አዘጋጅልኝ። ማለት በፓወርፖይንት ምናምን የማነበው። እሺ ግን ኧረ በቅዱስ ሚካኤል ክፈለኝ። እንዲህ 2 ቦታ ነው እንደዛ ከፍልሻለሁ። ምን ሰራሽ እንዲህ? ቢያንስ እሱ ይበል እንጂ ይህንን ንኪ ተብለሽ ምኒልካዊት አይደም ካንቺ ጋር ስቀለም። እሺ የወንድማችን የኤርሚያስን መድገም አይጠበቅብኝም። አባ ለጽዮን የሚባሉ አባታችሁ ከራሳቸው እናት ጋር 10 ጊዜ እሺ ኮመንቱን አጥፉት። 10 ጊዜ ከእናታቸው ጋር እንግዲህ ግብረ ሥጋ ግንኙነት አድርገዋል። ከዛን ልጅ ተፈጥሮ ተጸነሰች። ከራሱ ከእናቱ ጋር እንደዛ አድርጎ ከዛን እናትየዋ ጸንሳ ከዛ በኋላ መድኃኒት ሰጥቶ ገድሎ ልጁን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት አባ ለጽዮን አረፈ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደዛ እሺ እንዲህ ይላል። ይህም አባት ምንም አልዘለም። እሺ ይህም አባት ከብህንሳ ሀገር ነበር። ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ ይጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥ የጌታ ኢየሱስን ማለት ነው ቃል እንደዛ የሚል ቃል አለ አይደል? ጌታ ኢየሱስ የተናገረው ቃል ነው። የሕያው ንጉሥን ቃል ሰማ፣ የጌታን ቃል ሰማ። ቁርባንንም ተቀብሎ እስዋሃት ወደሚባል ገዳም ሄደ። ቅዱስ ቁርባንንም ተቀብሎ እስዋሃት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። 7 ቀን ሚጾም ነበረ። የእግዚአብሔር መልአክ ተገለጸ።
ለተና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። ምንኩስና ሊቀበል ማለት ነው። ወደዛ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስ ማለት እርሱ አባ ለትጹን ሄደ ወደ ኤስድሮስ ማለት ነው። ወደ አባ ኤስድሮስ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየና ከዚያም በኋላ አስኬማውን አለበሰው። በገድል መጠመድን ጨመረ። በገድል ማለት በተጋድሎ ማለት ነው። ጌታን እርሱም ክርስቶስ ኢየሱስን በመምሰል ሕይወት ውስጥ በመንፈሳዊ ሕይወታችን ውስጥ ተጋድሎ አለ አይደል? ጦርነት አለ። ሁሌ ክርስትና ውስጥ ሁሌ ጦርነት አለ እና እሱም ማለት ነው። ከዚህም በኋላ በመምህሩ ፈቃድ በኤስድሮስ ማለት ነው፣ በአባ ኤስድሮስ ፈቃድ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ፣ የገበኛቸው ነበረ። ልክ ከእርሱ አቅራቢያ ሌላ አንድ ገዳም ነበረ። እነሱን ደግሞ እዛ ያሉትን መነኮሳትን ደግሞ ይጎበኛቸው ነበረ እየሄደ ማለት ነው። እሺ በአንዲት ዕለትም ወደዚያ ገዳም ሄደ፣ አባ ለትጹን ማለት ነው። አበምኔቱም ታሞ ለሞት ደርሶ አገኘው። አበምኔቱ የዛ ገዳምን አበምኔት ታሞ ሊሞት ደርሶ አገኘው፣ አባ ለትጹን ማለት ነው። ሲሄዱ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። የሰይጣን ሰራዊት የከበበው ሰው ነው አበምኔቱ። የዛ ገዳም አበምኔት በሰይጣን ተከቧል። ሲያየው በመንፈሳዊ እይታ ሲያይ ሰይጣን ከቡት የነበረ ሰው ነው ያ አበምኔት። ለምንድን ነው ሰይጣን የከበበው አበምኔቱን? እሺ እንቀጥላ። ከበውት የሰይጣን ሰራዊት ከበውት ደስ ሲላቸው አያቸው። አባ ለትጹንም አባቱ በአንተ ላይ የሆነው ምንድን ነው ብሎ አበምኔቱን ጠየቀው። እርሱ መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። አሁን ሊነግረው የሚጀምረው ማን ነው? ሰይጣን ከቦት እየሳቀ ያለው የአበምኔቱ ታሞ የተኛው ሊሞት የደረሰው አበምኔት እሱ አሁን መናገር ይጀምራል። አባ ለትጹን ጠያቂ። አሁን ያ ደግሞ ሰው አሁን ሰይጣን ከቦት ያለው ሰውዬ አሁን ሊመልስ ነው። እሺ ምን አለ? ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። ያደረገውን ምን በደሉን ሊነግረው ጀመረ። እንዲህም አለው፣ ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። አባ ለትጹንን ኧረ እኔ ከዚህ ቀደም ማንም ሰው እኔ የሰራሁትን ያህል እንኳን ኃጢአት የሰራ የለም፣ እባክህን በጸሎትህ አትርሳኝ። እሺ እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ቅስና ፈለገ መሾምና ግን አልሾመም ነው አትሾመም ሲባል በአንድ በሌላ ምክንያት አናቆም አልተጻፈልንም። ባልሾሙኝ ጊዜ ምን አደረገ? ባልተሾመ ጊዜ ወደ ሌላ ሀገር ሄድኩኝ። ከዛስ ኤጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩኝ። ሳይሾም ቅስና ሳይሾም ይሄ ሰው እኔ ተሾም ያለው ብሎ ወደ ቅዱስ ቁርባኑ ገባ። ከዛን የሚቀድስ ሆነ። እሺ ለጠላሁትም ምጠላው ሰው ካለ ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ። ይሄው ይሄንን እየተናገረ ያለው ማን ነው? አባ ለትጹን አይደለም። አባ ለትጹን ማን ኑዛዜውን እየተቀበለ ኧረ እኔ ከዚህ ቀደም እንደው ማንም ሰው ኃጢአትን ሰርቶ በማያውቀው ደረጃ ሰርቻለሁ፣ ይሄው ይሄንን አድርጌያለሁ። ጭራሽ እዚህ ውስጥ ራሱ መርዝ ጨምሬ ሲሰጥ ነበር አለ። እሺ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራዬ አጠጥቼ ሕፃኑን በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ኃጢአት ነው ተብሎ ራሱ የተጻፈው በቅዱስ ሚካኤል። እንደዚህ የሚያደርጉ ሰዎችን ነው እንትን የምታመልከው ይላል። ኧረ ሲጀመር ሰዎችን አናመልክም። ሲቀጥል ያደረገው ራሱ አባ ለትጹን አይደለም እንዴ? ኢቭን አባ ለትጹን ብቻ አይደለም ያኛው ሰው ራሱ ኃጢአትን ብሎ አምኖ እየተናገረ እየተነዘ ያለው ኧረ እኔ ኃጢአትን ሰራሁኝ፣ ኃጢአቴ ብዙ ነው ተነግሮ አያልቅም። ከበጎ ስራ ምንም ምን የሰራሁት የለም። ነገር ግን በጸሎትህ አትርሳኝ፣ ከዚህ ከኃላፊ ዓለም መውጫ ይደርሷልና ወዲያውም በክፉ አሟሟትም ሞተ ብሎ ይናገራል። ይህ ሰው በነገራቸው ላይ አሁን ወደ ተዚህ ብላችሁ ታነቡ አባ ለትጹን እንደጸለየለት ግን ጸልዩለት ራሱ ገነት መግባት እንዳልቻለ ይናገራል። ጸልዩለት ራሱ ከሞተ በኋላ ያውም የጸለየለት ምን ድረስ እንደሆነ ይናገራል። በጣም ርቀት ድረስ ሄዱን የጸለየለት በጣም እስኪንገላታ ድረስ ጸለየለት። ከሞተ በኋላ ግን ያንን ሰው እግዚአብሔር ወደ ገነት ራሱ ሊያገባው አልቻለም። ኤኒዌይስ ወደ ገነት አልገባም። አኗወሩን ያጠፋታል። ነቢያችን ነፍስ አኗወራል ሙሉ በሙሉ ግን ያጠፋታል።
ወደ ገነት ሳይገባ ቀረ። ይሄ ኤርሚያስ የተባለ ወንድማችን ግን ምን ነበር ያለው? ላስታውሳችሁ አንዴ። ከዛ በኋላ እዚሁ ላይ ግን አንድ ነገራችሁ ግን ደግሞ አለ ከጠቀመ ማለት ነው። ምን እንዳለ ስሙት። እፎይ ብፁዕ አቡነ እፎይ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ለእፎይ ያድርሱት። አባ ለጥጹን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ይሄን ብቻ አይደለም። እሺ ማለት ከአሁን በኋላም እንደዚህ ሲሪየስሊ ነው የምታዩቸው እንደዚህ አይነት ሰዎችን ይገድል ምናምን እያሉ ማለት እንደዚህ አይነት ነገር እያወሩ የሚውሉ ሰዎችን የምር ያን ያህል በቁም ነገር ታያቸዋላችሁ ጋይስ? ያን ያህል ከቁም ነገር ትቆጥሯቸዋላችሁ? እነዚህ እኔ ፕሮቴስታንቶች እኔ ክርስቲያኖች እንኳን ማንም ቼክ የማያደርጋቸው ምን ላይ ነው ያልኳችሁ? ይኸው ስንክሳር ዘወርሃ ሰኔ 17 ቀን ላይ ያለ ታሪክ ነው። የትኞቻችሁ ማንበብ ትችላላችሁ? በፒዲኤፍ ማግኘት አልቻለም ካላችሁ ሂዱ ቴሌግራም ላይ ሂዱ። ኢኦቲሲ ላይብራሪ የሚል ቻናል አለን፣ የኛው ቻናል ነው። እዛ ላይ ተቀምጦላችኋል። ስንክሳር ብላችሁ ብቻ ሰርች አድርጉ። ከዛ የየወሩ ብቻ ለብቻ ነው ያለው። የሰኔ ወርን ሄዳችሁ አውርዱትና 17 ነው አንብቡት። ቀን 17 ያው ኤርሚያስ ወዳጃችን ካለ መጥቶ ይኸው ስህተት ነህ ብሎ ይኸው ይህንን ይንገረኝ። እዚህ ጉዳይ ላይ ማውራት ከቻለ ኤርሚያስ ብቻ አይደለም የትኛውም ፕሮቴስታንት አባ ለጥጹን ይህንን ያደረገው የሚል ካለ ይኸው መጥቶ ያሳየን። እናስገባችኋለን። ኮመንት አበራላችሁና ያው አለን ይበሉኝ፣ አስገባችኋለሁ። እሺ አስገባችኋለሁ። ምንድነው በአጭሩ በዚህ ደረጃ የሚዋሹ ስለሆኑ ያን አልከቁም ነገር አትወሰዱት ነው። ምንድነው እዚህ የተለያዩ ገርላት ምናምን ታምራት ምናምን መጽሐፍት ላይ የሚናገሯቸው ነገሮች ሁሉ ስህተት ናቸው እያልኩኝ አይደለም። ምናልባት ድንገት ስህተት አግኝተው ሊያውቁ ይችሉ ይሆናል። ይህንን እንግዲህ ስህተት አግኝተው አያውቁም እያልኩኝ አይደለም። ስህተት አግኝተው ሊያውቁ ይችላሉ። እኔ ይህ ስህተት አይገኝበት ምናምን እንደዛ የሚባል ነገር የለም። ስህተት ሊገኝ ይችላል። ከተገኘ ግን በምን መልኩ እንደምናየው ግን ከዚህ ቀደም ነግሬያቸዋለሁ። እንዴት ራሱ ገድላትን ማንበብ እንዳለባቸው፣ እንዴት ታምራትን መመልከት እንዳለባቸው። እንደነዚህ አይነት ሰዎች በጣም የሚያስገርመው አሁን ቅርብ ጊዜ ላይ አንድ ወዳጃችን ምን ብሎ ሲናገር ነበረ? በኦርቶዶክስ ውስጥ 2 አይነት የድህነት መንገድ ነው ያለው ብሎ መጣ። 2 አይነት የድህነት መንገድ ምንና ምን? አንደኛው እንግዲህ ይኸው በግልጽ ሁሌም የምንማማረው አለ አይደለ? ይኸው አስተምህሯችን የሆነው በጥምቀቱ ቅዱስ ቁርባኑ መልካም ስራ እየሰራን ይሄ እምነት ምናምን አድርገን በቃ የምንኖረው ነው። ክርስቶስን በምሳሌ ቤት ውስጥ እየኖርን ከዛ የምንፈጸመው ነው ድህነት ነው። አንደኛው ደግሞ ይልና አይ ገድል ላይ እንዲህ ስለሚል ታምሬ እንዲህ ስለሚል ዝም ብሎ ሲኦልም እየገቡ ዝም ብሎ መውጣት ምናምን ስላለ በሲኦል በምናምን እያደረጉ ምናምን አሁን በአስተምሩ ደረጃ ቋሚ ያለው በቃ ይሄ ነው። ይህንን የድህነት ትምህርት ኬት እናገኛለን ከተባለ የክርስትና የድህነት ትምህርት ሌሎቹም ትምህርቶች በስፋት የሚገኙት ከየት ነው? በኤርሲያን ውስጥ በመምህራን ደረጃ ሁሌም እየተሰጠ ይኖራል። በቃ አለቀ። ኤርሲያን ሁሌም እያስተማረችው ትኖራለች። ግን ቀጥታ ከአባቶች ትምህርት ማሳየት ከመጽሐፍ ቅዱስ ማስፈት አለቀ። በመጽሐፍ ቅዱስና በአባቶች ትምህርት ያለቀለት ጉዳይ ነው። የድህነት ትምህርታችን በመጽሐፍ ቅዱስ በአባቶች ትምህርት ውስጥ በግልጽ ይታያል። የድህነት ትምህርታችን መጽሐፍ ቅዱስ ላይም አባቶች ላይም አለ። አሁን አንዳንድ ሰዎች አሉ የድህነት ትምህርት ተብሎ የሆነ ጽሁፍ በስነስርዓት አልተዘጋጀም ኦፊሻሊ በሲኖዶስ ደረጃ ምናምን የሚል ሰው አለ። አክቹዋሊ የተለያዩ ጽሁፎች በሲኖዶስ በኩል ምናምን እየታዩ ምንድነው መጽሐፍት የድህነት ነገርን የነኩ ያስተማሩ መጽሐፍት አሉ። ግን ልክ እንደ ካቶሊካውያኑ ካቴኪዝም ተብሎ ግዴታ እያንዳንዱ ነገር መዘርዘር አይጠበቅበትም። ቤተክርስቲያን በመምህራኖቿ በኩል ትምህርቱን ታስተምራለች። ያ የምታስተምረው ትምህርት ላይ ጥያቄ ካለ ከመጽሐፍ ቅዱስና ከአባቶች ትምህርት አንጻር ተመዝነዋል። እንዲህ ነው እኛ ትምህርታችን የምንሰጠው። አታምታቱ፣ በጌታ አታጭበርብሩ። እኔ ምን አይነት እንዲሁ ቅዱስ ሚካኤል እኔ ኧረ በስመ አብ እኔ ህሊና የሚባል ነገር ራሱ አንዳንድ ሰው ጠፍቶበታል። አሁን እንደዚህ አይነት ውሸት አሁን ከየት ነው? በጌታ እኔ ማለት አባ ለጥጹን ይሄን እንዴት ነው ሰው በዚህ ደረጃ ሊዋሽ የሚችለው? እስቲ እኛ እንደዚህ እናንተ ላይ የምንዋሸውን አንድ አሳዩን። እንደው በቅዱስ ሚካኤል እኔ ለምሳሌ እኔ ልበልና ለክፉ ለደጉም እስቲ ፕሮቴስታንት ላይ በዚህ ደረጃ እንደዚህ የዋሸውበት ካለ አንድ እስቲ አሳዩኝ። እኔ ራሴን አሁን እንትን ለማለት አይደለም አይ ነው እናንተ ላሏሽም ለማለት ሳይሆን ግን እናንተ ምን ያህል እዚህ ቲክቶክ ላይ ምን ያህል ፕሮቴስታንቱን እንደምትጫወቱበት ግን ለማሳየት ነው። እስቲ እናንተ የማትሉትን እንደምትሉ አስመስዬ የተናገርኩበትን አንድ አሳዩኝ። ታጋርጋችሁኝ አንድ ቪዲዮ ስሩና እስቲ አሳዩ። እኔ እዚሁ ጋር ነው የምለጥፍላችሁ። እዚሁ ጋር አምጥቼ ይሄው እንደዚህ ብያለሁ ለካ ብዬ አሳይላችኋለሁ። እስቲ አሳዩ።
እና አሁን ቤተክርስቲያንን ሰይጣን መዋጋት እየከበደው ነው። ስለዛ በቃ የሆነውንም ያልሆነውን ወይ በተደጋጋሚ ብያቸዋለሁ። ጥያቄ ምንድነው? ትችት ምናምን ቢቀርብ ቤተክርስቲያን ላይ ምንም ችግር የለውም፣ ይቅረብ፣ እኛ እንመልሳለን። ጌታ እስከረዳን እኛ ባንችለው ደገኛ መምህራን አሉን፣ እነሱ ይመልሳሉ። አለቀ። ግን ይሄ ፕሮቴስታንቶች የጌታን ቤተክርስቲያን አይተው እንዳይመጡ ምን ያደርጋሉ? በቃ የሆነ መጥፎ መልክ ሁሌም የመስራት ነገር ይታያል በቤተክርስቲያን ላይ ማለት ሁሌም የሆነ ጭላሸት መቀባት፣ የሆነ ጥቁር ነገር መቀባት አለ። ስለዛ ጥንቃቄ አድርጉ። ማን? ክርስቲያኖች ነው። ፕሮቴስታንቶች ክርስቲያኖች አሁን ማንም ቼክ አያደርግም እንደነዚህ አይነት ሰዎች አይደል? የጦዘበት የሆነ በሽታ የተጸናወተው ሰው ካልሆነ በስተቀር እኔ እንደ ቁም ነገር አይቶ እንደነዚህ አይነት ሰዎችን እኔ ስንክሳር አንብቡ ብያቸዋለሁ። በጣም እኔ በደንብ ማለት ነው። ስንክሳር በጣም የተወደደ በክርስቶስ በጣም አንብቡ ስንክሳር። ግን እሱ እንዳለ ሆኖ እኔ አሁን እነዚህን መጽሐፍትን በምን መልኩ ማየት እንዳለባችሁ በእኔ በጣም ልትረሱ አይገባም። ማለት ገድላ ተአምራት ላይ አንዳንድ ሰው በጣም የሚያስደነግጥ ነገር ምናምን እስቲ አውጡ ምናምን እያሉ እንደዚህ ዝም ብሎ እንደው ቀልድ የያዙ ሰዎች አሉ። እና እንደነዚህ አይነት ነገሮችን ስታዩ ይሄ ገድላ ተአምራት ላይ የሚጠቀሱ ነገሮችን ስትሰሙ ሄዳችሁ መጀመሪያ ቼክ አድርጉ መጽሐፍቱን ራሳቸውን የሌለ ነገር ስለሚያወሩ ማለት ነው። የሌለ ነገር ያው አሁን አሳይቻችኋለሁ። አባለጹን ከእናታቸው ጋር እንዲህ አድርገዋል፣ በቅዱስ ቁርባን ላይ እንዲህ አድርገዋል። ግን በነገራችን ላይ እንዳልረሳው ቆይ እዛው ስንክሳር ላይ በሉ አሁን የተነገረው ታሪክ ከየት በኋላ ያለው መሰላችሁ? እሺ ወደ ኤስድሮስ ተላከ። ከዚህ በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾምና እየተጋደለ ብቻውን ኑረ የሚል አለ አይደለ? ከዛ በኋላ በአቅራቢያው የሆነ አንድ ገዳም እንዳለ ወደ ገዳሙ እንደሄደ ምናምን ነገር መናገር ይጀምራል። ከሱ ጀምሮ ወደ ታች ያለው ከሌሎች ሀገራት ስንክሳር ጋር ይለያያል። እሱን ያው ያዙት። የዚህ ኤርሚያስ ወንድማችን ኤርሚያስ ማለት እሱን ተው በቃ ይኸው እዚሁ ራሱ የጠቀሰው ላይ ጭራሽ እንደዛ የሚል ነገር የለም። ዝም ብሎ በማጭበርበር በጣም ተጠምዶ ያለ ሰው አንዳንዴ በጣም ማዝነው እንደዚህ ነገር ስለዚህ። ግን ምናልባት ተሳስተህ ከሆነ ግን ድንገት አጋጣሚ ስታነበው ወይ የሆነ ድንገት የሆነ ዲዚ ነገር ነውና አንዳንዴ በደንብ ሳይሰራልን ሲቀር ማለት አንዳንዴ በጣም ብዙ ስራ ሰርታችሁ በጣም ድካሙ ስትገቡ ዝም ብላችሁ ራፍ ነበብ እያደረጋችሁ የምትሉት ነገር አለ። እንደዛ ሆነ ከሆነ ግን በግልጽ ወጥተህ ተሳስቻለሁ ብለህ ተናገር። ከዛ በኋላ እስቲ እንየህ የምር እንደዛ የምታደርግ ራሱ ከሆነ ማለት ነው። ለማንኛውም ግን እዚህ ላይ ግን ስንክሳሩ ላይ ግን ይህ እንዳልኳችሁ ከውጭ ሀገር ነው የኛ ስንክሳር የተተረጎመው። ግን አንዳንድ ከኛ ሀገር አንጻርም የገባባቸው ይኖራሉ እና ይህ አሁን ያልኳችሁ ታሪክ የሆነ የገዳም አበምኔት እንደዚህ አይነት ኃጢአት ሰርቶ ከእናቱ ጋር እንዲያደርጉ መርዝ ሰጥቶ በቁርባን ምናምን የሚለው የለም። የኮፕቲኮቹ ጋር ምናምን ከእነሱ ነው የተተረጎመው። የኛ እነሱ ጋር የለም። ከላይ ከፍ ብሎ ነው በቃ የሚያልቀው ማለት። ከዛ በኋላ ያለው እንደዚህ ያንን ታሪክ ምናምን ከዛ ዝቅ ብሎ ምናምን ከዛ ገድሉን የጻፈ እንደዚህ ምናምን ነገር እንደነዚህ ነገሮች እንዳለ የሉም። የኮፕቲኩ ላይ የሌለው ለምንድን ነው ከተባለ ወይ የኛ ላይ ተጨምሯል፣ በሆነ መንገድ ተጨምሯል፣ ወይም ደግሞ ኮፕቲኮቹ ከበድ ያለ ኃጢአት ምናምን እንግዲህ መስሏቸው ከሆነ አላውቅም፣ ወይ ቆርጠውታል አላውቅም። እሱ እሺ እኔ ኮፕቲኮች አልደመደምኩኝ ቀንሰዋል ብዬ ግን ፕሮባብሊ ግን ወይ በኮፕቲኮች ተቀንሷል። ሄዳችሁ ይው እሺ የእንትን ከሌላ አንበብላችሁ እሺ እሱ የኮፕቲኮቹን ያባለት ሱነን ማለት ነው። ኢንተርኔት ላይ አለ እሱ። እሺ አጋጣሚ ቀጥታ ራሱ ፒዲኤፍ ገታውታ ከዛ ስለተተረጎመ ነው እነሱን ማይላ ለጭንቅላት የሚከብድ መስሎ ታይቷቸው ሜቢ የነሱ ስንክሳር ላይ እሺ ወራ አንዴ ላንብብላችሁ የነሱን ምን እንደሚል ማለት ነው። ሚስራ ላይ አይደለም መንዞፍ አቢብ አይደለም ማለት ነው። መንዞፍ ባውና እሺ 17 ላይ 17 እዛው እሺ 17ኛው ቀን ላይ 19 አይደለም እሺ 17 እሺ the 7th day of the blessed መንዞፍ ባውና አሁን በትክክል ፕሮናውንስ አድርጌው ከሆነ ባውና ቅዱሳን ታስቡ ይላሉ። አንደኛው the return of the relics of the great Saint Mark to the new Saint Mark cathedral እሺ የቅዱስ ማርቆስ ሬሊኩ ቅዱስ አጽሙ ነው ይባላል። ሬሊኩ እሱ የተመለሰበት ማለት ነው። ወደ አዲሱ የቅዱስ ማርቆስ ካቴድራል የመጣበት ማለት ነው።
እሺ the departure of ሴን ላትሱን ኤልባሃንሳዊ ኤኒዌይስ የበህንሳው የለትሱን ዲፓርቸር መለየትም ደግሞ the departure of ሴን ላትሱን ለትሱን ያል ነው ማለት ነው። ቀደም እሱ ምን ድረስ መሰላችሁ የሚሄደው? እሺ on this day እሺ አይደለም ቆይ ሁለተኛው ላይ ማለት ነው ያለትሱን እንዲህ ይላል። እሺ on this day also the great saint Ambalatsun of Elbahansa departed. One day he went to the church where he ሄደ and heard the words of the Lord Christ in the Holy Gospel saying የጌታችን የክርስቶስ ኢየሱስን ወንጌል ሰማ እንዲህ የሚለውን ምን የሚለውን for whoever desires to save his life will lose it but whoever loses his life for my sake will save it. የነፍሱን ሊያድናት የሚፈልጋት እንደዚህ ያጠፋታል ምናምን ነገር የሚለውን ክፍል ማለት ነው። እሺ for what advantage is to a man if he gains the whole world? ሰው ዓለምን ሁሉ ቢያገኝ ቢያተርፍ ወይም ቢያገኝ ምን ጥቅም አለው? and is himself destroyed or lost? ራሱ ግን ከጠፋ ሰው ራሱ ጠፍቶ ግን ዓለምን ሁሉ ቢያተርፍ ወይም ቢያገኝ ምን ጥቅም አለው? ይለና እሺ ሉቃስ 9 ጠቅሳል። እሺ this word is she can leave his heart so he left the world and went to the wilderness of she had የሚባል እሺ ወደዛው ደበራ ሄደ ምናምን there he fought a great fight with ceaseless fasting and prayers ያለማቋረጥ እየጾመ እየጸለየ በደንብ መጋደል ጀመረ። the angel of the Lord appeared to him and commanded him to go to Saint Isidore ወደ እስድሮስ የጌታ መልአክ ተገልጦ እንዲሄድ አዘዘ። እሺ to close him with the holy scheme ቅዱስ አስኬማ እንዲያደርግለት ማለት ነው። he went to him ወደ እርሱ ሄደ and after 40 days ከ40 ቀን በኋላ ሴንት ኢሲዶር ወይም እስድሮስ closed him with it አለበሰው። he increased in his asceticism then he lived a solitary life in the wilderness በቃ በበረሃ በደንብ ለብቻው ሆኖ መኖር ጀመረ። there he was visited by Saint ፓላሞን ኦኬ ባንድ እሺ አሁን ተመልከቷን የሚለያይበትን ፓርት ማለት ነው ከዚህኛው የስንክሳር ክፍል ጋር ከዚህ ቀጥሎ ያለው የኛ ስንክሳር ላይ ያሁን ቀደም ያነበብነውን ታሪክ የሆነ ገዳማ በብኔት እንዲያደርጉ የሚለውን ያስቀምጣል። ይሄኛው ግን ሌላ ታሪክ አለ እዚህ ጋር ምንድነው የሚለው there he was visited by Saint ፓላሞን በቅዱስ ፓላሞን ተጎብኝቶ ነበረ። እሺ Satan had appeared to him ምንድነው ሰይጣን እሱ ተገልጦለት ነበር disguised as a woman በሴት ተመስሎ ሰይጣን ተገለጠለት ለአባለጹን ማለት ነው። Satan tried to persuade him to marry her by mentioning some of the Old Testament men that were married but yet were righteous. ይሄ ከብሉይ ኪዳን እየተጠቀሰ አንዳንድ ቅዱሳን ሰዎች ሆነው ግን ያገቡ ሰዎችን በማስታወስ ማለት ነው ያ ሴትዮ ሲያችን ሴት እንዲያገባት ያነሳሳው ነበር ማለት በሴት ተመስሎ ሰይጣን መጥቶ ሲፈትነው ማለት ነው አግብቶ ከምንኩስና ህይወቱ እንዲርቅ ለማደናቀፍ ማለት ነው ሰይጣን እንደዛ ያደርግ ነበር። እሺ Saint Balaam realized that he was the devil እና ያ የጎበኛው ቅዱስ ባላሞን ወይም ፓላሞን እሱ ሰይጣን እንደሆነ አወቀ። እንትን ይሄ መጥቶ እየፈተነ ያለው ማለት ነው። he crossed himself with the sign of the cross እና በቅዱስ መስቀል ምልክት አማተበ and prayed to the Lord to save him እና ወደ ጌታ ጸለየ እንዲያድነው ማለት ነው። the devil became like smoke and disappeared እንደ ጭስ ሆኖ እንደ ጢስ ሆኖ ሰይጣኑ በኑ ጠፋ። Saint Balaam went to Saint Latsun to take his advice on devil warfare ከዛን ሴንት ባላሞን ከሴንት ላጹን ምን አደረገ ምክርን ምናምን ስለ ዲያብሎሳዊ ውጊያዎች ምናምን እሱን ተናለው ጠየቀው። አቆይ በቃ እንዴ ዌይት አይደለም በጣም ይቅርታ በጌታ በጣም ይቅርታ ቆይ አንዴ there he was visited by the man a woman and tried to persuade him ተስቻለ በጣም ይቅርታ ብለኝ አንዴ እንደዛ በጣም ይቅርታ ሰይጣኑ ሴንት ባላሞን ነበር የፈተነው እንደዛ ሆኖ ማለት ነው። ከዛን ሴንት ባላሞን በቅዱስ መስቀል ምልክት ሲያማትብ ሄደ ለጹንን ሳይሆን እሱ ተፈትኖ ማለት ነው። ከዛን እሱ ወደ የት ሄደ? ወደ ለጹን ሄዶ ጥያቄ ነገር ከላይ ወደ ለጹን ሄደ ስለሚል የሚጀምረው ምን ብሎ ነው? አንዴ there he was visited by Saint Balaam በሴንት ባላሞን ተጎብኝቶ ነበር አባለጹን ስለሚል ቀጣይ አባለጹን ነበር ይመስለኝ። ግን ከታች ግን ኮንቴክስቱን ስናየው ግን አባ ባላሞን የተፈተነው አባ ባላሞን ተፈተኖ በሴት ማለት ነው
በሰይጣን ተፈተነ፣ በሴት አምሳል መታ እንዲያገባ ምናምን ነገር ግን በቅዱስ መስቀል ምልክት አማተበ፣ በጢስ መልክ በኖ ጠፋ። ከዛ በኋላ ሄደ ወዴት? ወደ አባ ለትጹን። ወደ አባ ለትጹን ሄዶ ምክርን ተቀበለ። ስለምን? ስለ ሰይጣን ውጊያዎች። he instructed him on how to overcome the devil and his deception። ከዛ በኋላ ማስተማረው አባ ለትጹን he instructed him on how to overcome እንዴት ማሸነፍ እንደሚችል ምን the devil and his deception ሰይጣንና ማታለያዎቹን ምናምን እንዴት ማሸነፍ እንደሚችል እንትን አለው። Saint Balamon then went back to his abode ወደ በዓቱ ተመለሰ ቅዱስ አባሞን as of Saint ላጹን ግን he increased in his asceticism until he departed in peace በሰላም እስኪያርፍ ድረስ አባ ለጹን ግን ተጋድሎውን ቀጠለ። May his prayers be with us and glory be to God forever. Amen. የእርሱ ጸሎቱ በሁላችን ላይ ከሁላችን ጋር ትሁን። ከሁላችን ጋር የእርሱ ጸሎቱ የአባ ለጹን ጸሎት ከሁላችን ጋር ትሁን እና እሺ እና ደግሞ ክብር ሁሉ ለእግዚአብሔር ለዘላለም ይሁን አሜን ብሎ ይዘጋል ማለት ነው። በቃ ታሪኩ ልዩነት አለው ከኛ ጋር። ስለዚህ እኛ ጋር ያለው እዚህ ጋር ያለው ታሪክ እኛ ጋር አልመጣም። በዚህኛው ፋንታ ያኛው ሌላ ነው ያለው እኛ ሀገር ማለት ነው። እንግዲህ ኮፕቲክ ውስጥ ሌላ እንግዲህ በፊት ኤዲሽኖች ላይ ካለ አላቅም ኖረም አልኖረም ግን እንደዚህ ነው። ይሄንን ይመስላል ባጭሩ የነ ኤርሚያስን ሁኔታ አሳይቻችኋለሁ። ሰው ያሳየውበት ዋናው ምክንያት ምንድነው? ምን ያህል ጆክ እንደሆኑ እንድታውቁ ነው። በቃ እኔ እሱ ነው ያየነው። በጣም አስቸጋሪ ናቸውና እዚህ ላይ አይ አንተ ትክክል አይደለም የሚል ሰው ካለ ግን ፕሮቴስታንት አስገባቸዋለሁ። ያው አንዴ እናስገባቸውና እሺ አይ ኤርሚያስ ትክክል ነው የሚል ሰው ካለ ወይም ራሱ ኤርሚያስም ካለ ገብቶ ያው አብረን ማንበብ እንችላለን። ያንተ አባት አለ ከእናቱ ጋር 10 ጊዜ ሴክስ አደረገ አለ። አሁን ቃል በቃል ይሄን ይተጠቀሙና በጣም ጌታ ይቅር ይበሉና ግን አባ ለትጹን እንደዚህ ነገር ውስጥም ጭራሽ አልገባም እንዳያችሁትም። እሺ እና ያው ፕሮቴስታንቶች አለው የሚል ካለ እስቲ እኔ አለው ብሎ ይጻፍልኝ። ፕሮቴስታንት አላጭበረበርንም የሚል አለው ይበልኝ። ፕሮቴስታንት ብቻ ነው ያልኩት። አለው ይበልኝ አንድ ፕሮቴስታንት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ